መሰረቱ የሥራ ከፍተኛ ስራና በመንግስት በኩልም ይሄን ሐሳብ አስቦ ለድሃ ለአቅመ ደካሞች ይሄን ማሰቡም በከፍተኛ ደስታ የሚሰማ ነገር ነው። ህብረተሰቡም እንደዚህው ደግሞ መቶ ያገለገለው ሰው ሁሉ ራሱ መቶ ያየውም ሰው ሁሉ ቢጨመርበት በዚህ ላይ ቢጨመርበት መንግስት እንደዚህ አተኩሮ ድሃን እንደዚህ የመረመረ ሌላውም ተባባሪው ሰው ከብር ጀምሮ እዚህም ደግሞ አገሩ ደግሞ ጉልበት ጨምሮ መስራቱ መንግስትም መጀመሪያ ንድፈ ሐሳቡን በማሰቡ ከፍተኛ ደስታ ይሰማኛል። ህዝቡን ይሰማል። ደስ የሚል አሰራር ነው። ይሄ ቢቀጥልበት አስፈላጊ ነው። ድሮም ደካማ ሲረዱት ለእግዚአብሔር በኩል አመች የሆነ ስራ ይሰራል። በእግዚአብሔርም ዋጋ አለው። በበጎ አድራጎት የሥራ እንቅስቃሴ ላይ እንገኛለን። በዚህ የሥራ እንቅስቃሴ ላይ በመጀመሪያ ደረጃ ይህን በጎ አድራጎትና ድጋፍ ለማድረግ ከትምህርት ቤታችን በመነሳት ከ50 ብር በመምህራንና አስተዳደር ሰራተኞች ላይ መነሻ በማድረግ እንደ ችሎታ ሁሉም በማዋጣት በመጀመሪያ 1400 ብር ከትምህርት ቤታችን መነሻ በማድረግ ከሰራተኛው በማዋጣት ዛሬ እንደ አጠቃላይ የወረዳችን የትምህርት ባለሙያ ከጽህፈት ቤት እስከ ርዕሰ መምህራን ሱፐርቫይዘር መምህራን የተሳተፉበት መዋጮ ማድረግ 68280 ብር በማድረስ በዚህ ብር 30 ቆርቆሮ 14 ኪሎ ሚስማር እንዲሁም አንድ ላሜራ መዝጊያ እስከነ ማጠፊያው የተሟላ በማድረግ የሥራ እንቅስቃሴውን ሁላችንም ተሳትፈን ይሄን በጎ አድራጎት ለመስራት የታቀደው እቅድ 3 ቦታ ላይ ነው። 2 ቦታዎች ዛሬ ተጀምረዋል። ዛሬ ያልቃል ብለን እናስባለን። አሁንም ቢሆን ይሄ ቅን አመለካከት በጎ አድራጎት በጎ ስራ ለሁሉም ለራሳችን ጭምር ስለሆነ ይሄን አርአያ ይዞ እንዲከተል ከህብረተሰቡ ጋር በመነጋገር ህብረተሰቡ አስተዋጽኦ ማድረግ የራሱን ስለዚህ ለዚህ የሥራ እንቅስቃሴ ለተቀደሰ ዓላማ ሁላችንም ከቦታው ተገኝተን ስራው እየተሰራ ስለሆነ ነገም ተነጎዳም ለእንዲህ አይነቱ ላይ የተቸገሩ ወገኖቻችን ለወገን ደራሽ ወገን ነው በሚለው ላይ ስራችን ለመስራት ዝግጁ በመሆናችን እዚህ መጥቶ ለተሳተፈው ሁሉ የተቀደሰ ዓላማ ስለሆነ ከልብ እናመሰግናለን። በፍሳሽ በውሃ ይወርድባን ነበር። ዛሬ መንግስት ባህር ነው። መንግስቱን ያንወርልን። ይህችን ዓለም ለመጨረስ ያብቃን። ዓለም ነው እንዲህ አድርጎ መርምሮ እንዲህ አድርጎ ድሃ የታለ ድሆችን እንደዚህ አድርገው ፍሳሽ ላይ የወደቁችን መንግስት እንደዚህ አድርጎ ረድቶናልና መንግስቱን ሺህ ዓመት ያንወርልን፣ ሰላም ነገር ያምጣልን። ይህች ጅማ ይኸው እንግዲህ ዛሬ ጀምራ ዓለም ገባች። ዛሬ ደስታችን ተውት። እኔ ዛሬ ቁጭ ብዬ አደርኩ። አይያ እንዲህ ቁጭ ብዬ እንትን ለብሼ እንዲህ ለብሼ አደርኩ ትትለኝ አካላት ያልቅ ነበረ። እኔ ጭምር አረፍኩ እና ሰላም ነገር ያምጣልን፣ መንግስታችንን ያኖርልን፣ እግዚአብሔር ይስጥልን፣ ይህን ድርጅት ያቆይልን፣ አገሩንም ይባርክልን። አጠቃላይ እንግዲህ የክረምት የበጎ አድራጎትን ስራ አቅደን ነው እየተንቀሳቀስን ያለን። በመጀመሪያ ዋናው ዓላማችን የትምህርት ቤት የተማሪዎች የመማሪያ ቁሳቁስ እየሰበሰብ እንገኛለን። በተመሳሳይ ደግሞ ደካማና እንዲሁም የተጋላጭ ማህበረሰቦችን ቤት ጎን በጎን ለመገንባት አቅደን እየተንቀሳቀስን ስለሆነ ወረዳው በሰጠን እቅድ መሰረት ርዕሰ መምህራንና ሱፐርቫይዘሮችን በማንቀሳቀስና ገንዘብ በመሰብሰብ ዛሬ ላይ ከ68 ሺህ ብር በላይ በጥሬ ገንዘብ በመሰብሰብ በማህበረ ብርሃን ቀበሌ ተሰጥቶን እሱን ግንባታ የጀመርንበት ሁኔታ ነው ያለ። በተመሳሳይ በርካታ ርዕሰ መምህራንና ሱፐርቫይዘሮች በአካል ተገኝተው በጉልበት ሲያግዙ የዋሉበትና ግንባታ ሲገነቡ ነው የዋሉት። አጠቃላይ በወረዳችን ወደ 60 አካባቢ የሚደርሱ ርዕሰ መምህራንና ሱፐርቫይዘሮች በዛሬው ዕለት ተገኝተው ግንባታውን አብረው ጎን በጎን በጉልበት ሲያግዙ ከማህበረሰቡ ጋር እንደዋሉ ነው የሚያሳየው። የተጋላጭ ማህበረሰብ ቀጣይ አንድ ቤት ለመስራት ደግሞ በእቅድ የተሰጠን ስለሆነ አሁንም ገንዘብ እየሰበሰብን ያለን ከመርሱ። ስለዚህ እሱን ገንዘብ አሰባስበን እንደጨረስ ደግሞ ተጨማሪ አንድ ቤት በቅርቡ የምንገነባና ለደካማ ማህበረሰቦች እንደምናስረክብ ማረጋገጥ እወዳለሁ። በጎ አድራጎት ከራስ መጀመር አለበት በሚል በመጀመሪያ ደረጃ የወረዳ አመራሩ ራሱን ችሎ ገንዘብ እንዲያዋጣ ከተደረገ በኋላ ይህንን የወረዳ አመራሩን ፈለግ በመከተል የመንግስት ሰራተኛውም አብሮ ገንዘብ እንዲያሰባስብ ነው የተደረገውና በጥቅል ከ150 ሺህ ብር በላይ በጥሬ ገንዘብ ሰብስበናል። በሌላ መንገድ ደግሞ የተለያዩ አልባሳትንም በተመሳሳይ እንዲሰበሰብ አድርገናል ማለት ነው። በሌላ መንገድ ይሄንን ገንዘብ
እና ቁስ ከሰበሰብን በኋላ በትክክለኛ መንገድ ችግረኛ ወይም ጉዳተኛ የሆኑትን የህብረተሰብ ክፍሎች በሴቶችና ማህበራዊ ጉዳይ ጽህፈት ቤት አማካኝነት እንዲመለመሉ ከተደረገ በኋላ በህዝብ እንዲተቹ ተደርገዋል። ይህንን መሰረት ተደርጎ አሁን እዚህ ዛሬ የሚታዩት የተተቹት የህብረተሰብ ክፍሎች ነው እየተሰራ ያለውና ይህንን የበጎ አድራጎት ስራም ስንሰራ ተቋማት በራሳቸው ሰራተኞች በራሳቸው በየደረጃው ራሳቸውን ችለው ነው እንዲሰሩት ያደረግነው። ይሄ እዚህ የሚታየው መምህራን ራሳቸውን ችለው በራሳቸው ባሰባሰቡትና ባዋጡት ገንዘብ ነው የተለዩትን ጉዳተኞች ዛሬ እዚህ የሚታየው እየተሰራ ያለው። ዘንድሮ ጥሩ ሆኖ ያገኘ ነው ማህበረሰቡ እዚህ እንደሚታየው በራሱ ፍላጎት በራሱ ተነሳሽነት በጉልበትም እያገዘ ነው፣ በገንዘብም ጥሩ አስተዋጽኦ እያደረገ ነው ያለው እና ማህበረሰቡም በመደገፍ በማገዝ ረገድ ጥሩ ነው።